አንድ ታሪክ ሲያጠና በቀደሙት መዘምራን ከወንጌል አርበኞች ቤተሰብ የተገኘው የዘማሪ ዮሴፍ ሳሙኤል ላለፉት 30 ዓመታት በላይ በድምቀት ጌታን እያገለገለ ያለው ለብዙዎች መፈታትና ለብዙዎች ነፍሳት የወንጌል መዝሙር ሰምቶ የመዳን ምክንያት የሆነው የሀዲይኛ ቋንቋ አንጋፋ ዮሴፍ ሳሙኤል አጭር የህይወት ታሪኩ ልናነሳችሁ ወደናል። አብራችሁን ቆዩ። ልጅነቱ የመዝሙር ጸጋን በመቀበል የወላጅ አባቱንና እናቱን ፈለጋ ተከትሎ እስካሁን ዮሴፍ ሳሙኤል ለአድማጭ ተመልካች ከ7 በላይ አልበምና ከብዙ በላይ እና ወደ አድማጭ ተመልካቾች በደስታ አድርሷል። ዮሴፍ ሳሙኤል አልበሞቹ ውስጥ ቁጥር 4 ላይ አባታቸው አንድ ምስክርነት ሰጥቶ ነበር። ቁጥር 4 ኦሶማኒኒ የተሰኘው በልጅነት የተሰኘው መዝሙር ላይ አባታቸው ይህን ቃል ሲናገር ብዙዎችን አስደንቀዋል። ኒሎክ ዘመረኳ ዋኔ የተሳሙዋን ዋኤክ ኢሶኮም ኢሶይ ኢሶኮ ዋወንሾይ ወንሾኮ አኒሎጴ ለመታ አኒሎጴ ሂጌለ ነው መታ ሂጌ ይናሞ ሂጌለ ይናሞ እሳቸውም እንዳሉት እኔ ከዘመርኩት በላይ ይዘምራል እያለ መጥምቁ ዮሐንስ ለኢየሱስ ክርስቶስ የተናገረውን ትንቢት እሳቸውም ለልጃቸው የተናገሩት መፈክር እጅግ ደስተኛ ነው። ታዲያ የተናገሩት ነገር ህልም ሆኖ አልቀረም፣ እውን ሆኖ ተፈጽሟል እንጂ። ዘመን ውስጥ ከምናገሮቹ መዝሙሮችና ከምናገረው ቃላቶች እንዲህ ብሎ ይናገራል። ጊዜ ከምንም በላይ ነው። ፈጣሪ ለኛ የሰጠው ጊዜ ነው። ጊዜን በአግባቡ መጠቀም አለብን ይላል። ጌታችን ኢየሱስ ክርስቶስ በምድር ላይ ያሳለፈውን ጊዜ ምንም ሳያባ እንደገና ከምናገራቸው ቃላቶች ዮሴፍ ደስ የሚላቸው እግዚአብሔር ለሰው ልጅ ክርስቶስን መዳን አድርጎ የመዳን መንገድ አድርጎ ይሰጥቷል። ሰው ሁሉ ወንጌል መስማት አለበት እያለ ይናገራል። ዮሴፍ ሳሙኤል ከ7 አልበሞችና ከዛ በላዮችን ወደፊትም በድንቅ ሁኔታ እንደሚያወጣ እናምናለን። ዮሴፍ ሳሙኤል ከዘመራቸው መዝሙሮች እናንተ የትኛው አልበም ወደዳችሁ? እኔ ደግሞ በቅርብ ቀን ጊዜ ያወጣሁትን ኢየሱስን ሄቻ ኒ አነናቲ ወይም ከኢየሱስ ጋር መኖር ነው የሚሻለን የሚለውን መዝሙር ወይም ነጠላ ዜማውን የወደደውን እየጋበዘን በዚህ ሊዘናበታችሁ እነዚህንና ሌሎች ታሪኮችን እንዲሰራ የምትፈልጉት ከሆነ በኮሜንት ሜንሽን አድርጉ።